ይያዝባት ነው ተዝና ጀሚላን በእኔ ሙድ ይያዝ ዶሮ አስመጣ አንቻልም በላችሽ እያሉኝ ማለት ነው። እና እኔ ምን እንደሷ ልታደርጉኝ ነው እያልኳቸው እና በቃ እዚህ እንደዚህ ነው ደስ ይላል ያለው ድባብ ምናምን በጣም ነው ደስ የሚለው። እኔም ደስ ብሎኛል። በተረፈ ማለት ነው እወዳቸዋለሁ። ሆቴሉ ወር ሙሉ አልቀመጥ ሆቴል እኔ ብቃት ቀርጬ እንደገና ደግሞ እኔ ያለሁበትን እንደዛ ተናግሬ ምናልባት ሳይድ ቢመጣ ያገኘኛል በሚለው እዛ አልቀመጥም። እኔ ሆቴል ከሆቴል ወጥተን ወደ ሲስተም ተናግሬያለሁ፣ አስጠንቅቄያለሁ። እኔ ኃላፊነቱን አልወስድም። በኋላ እሷ ልፈልግ ነው ምናምን ብላ እዛ ሚስት ራሱ እንዳትንጨረጨር እኔ ከዚህ በኋላ ጨርሻለሁኝ እና ማለት ነው። በተረፈ አሁን ቤተሰቦች ጋር ነው ያለሁት። ገጠር ገባን ከባህር ዳር። እንግዲህ ከቻልኩኝ ቤቶቹን ምናምን በደንብ አሳያችኋለሁ። አሁን ስላልተመቸኝ ነው ማለት ጥሩ ነበር ብዬ ነው የማስበው። ጌታይቱ መዝናኛ ነው ያለው ሰው የሚከራተት አይደለም። ለሰይድ እንግዲህ መልስ ሰጥተዋለች ሱመያ። እኔ በበኩሌ ግን ብዙም አልተመቸኝም ማለት ነው። ማለት ይሄ ልጅ ልጆቹን ብሎ ነው የሚንከራተተው እና ሱመያ ምንም ቢሆን ይቅርታ ብታረጊለት ብዬ ነው የማስበው። እዚህ ጋር ሁላችንም እየፈለድንበትን ያህል ልናዘን ይገባናል። ማለት በዚህ ሁኔታ እንደዚህ እየተንከራተተ ሱመያ ልትገፊው አይገባም ብዬ ነው የማስበው ማለት ነው። ቢሆን እንኳን ልጆቹን ብታሳዩ፣ በዛ ላይ ደግሞ ባህር ዳር እያለሽ እሱ ብትጠብቂው ትንሽ እና ልጆቹን ብታሳዩ ከባድ ነው። ተንከላተተ ማለት ነው። ልጆቹ ከባድ ነው። ልጆቹ ደግሞ አባታቸውን ማየት አለባቸው፣ ግድ ነው። ይህ ከአባትና ልጅም ማለያየት አይቻልም እና እኔ ግን አሳዘነኝ ሰይድ ማለት ነው። ሱመያ አሁን መልሱን ስትሰጥ እውነት ነው። በመኪና ምናምን አይቻልም። ወደ አማራ ክልል ያላችሁ ልጆች ሁላችሁም ታውቃላችሁ መንገዱ ማለት ነው ብዙ ፈተና እንዳለው። ያው ብዙ ልጆች ይመላለሳሉ፣ ግን አንድ መኪና በሰላም ተሄደ አንድ መኪና ድጋሚ በሰላም አይሄድም። በጣም ከባድ ነው እና ቢሆንም ሱመያዬ እንደምንም ብለሽ የሆነ ቦታ እንኳን መተሽ ልጆቹን ብታሳያቸው ብታሳዩ ብዬ ነው የማስበው ማለት ነው። ማለት ከባድ ነው። እዛ ድረስ እየተንከራተተ ወንድ ልጅ ነው። በዛ ላይ ያው አንቺም ሴት ሆነሽ ያን ሁሉ ብትንከራተችም እሱ ደግሞ እዚህ ከሀገሩ ላይ እየተንከራተተ ልጆቹን አሳየው ሱመያዬ። እኔ በበኩሌ ልጆቹን ቢያይ ደስ ይለኛል። ማለት ከባድ ነው። ልጆቹን ማየት ፈልጎ ነው። አሁን እሷ ክርስትና ሊያስነሱን ነው፣ ክርስትና ሊነሱ ነው ልጆቹ እያለች ነው። እኔም ያው ሊጠመቅ ነው አሁን ሮመዳን ልላክ ብዬ ነው፣ ልጠመቅ ነው እያለች ነው። ሰይድ ደግሞ ይሄንን ሲሰማ ነው ምንም ይሁን አልቀርም ብሏልና ምንም ቢሆን አልቀርም ስላለ የሆነ ነገር ቢሆን ይቆጭሻል። የልጆችሽ አባት ነው። ማንም ይበል ያዩ ጓደኛም ትበል አዩም ትበል በምንም ነገር የልጆችሽ አባት እንዲጎዳብሽ አትፈልጊም። እኛም እንዲጎዳብሽ አንፈልግም። ልጆችሽን ካላባት እንድታሳድጊ አንፈልግም ማለት ነው። አሁን በእንትን እኔ በቃ መጥቼ ልጆችህን አሳያለሁ እዛው ባህር ዳር ጠብቀኝ ብትሆን ደስ ይለኛል። ማለት ከሱ አንቺ ትሻያለሽ ብዬ ነው የማስበው። ለምን መሰላችሁ? ብዙም ሴቶቹ እንደዚህ እንትን አይሉም፣ ፍተሻ ላይ እንኳን ምናምን አያንገራቱም አሉ። ለሴቶች ብዙ እንትን አላቸው። ግን ወንዶች አሁን እንደዚህ ጎረምሶች ምናምን ሲሄዱ እንትን ካሉ ብዙ ነገር ያሰቃያሉ። ወለ መከላከያ ወለ ይሄ ፋኖ ማለት ነው። ስለዚህ አንቺ ተመለሰሽ መተሽ ባህር ዳር ልጆቹን ብታሳየው ደስ ይለኛል ብዬ ነው የማስበው ማለት ነው። ማለት ተንከላቶ ይህን ያህል እኔ ግፍ ነው ብዬ ነው የማስበው። ማለት እኔ በበኩሌ ከብደኛል። እኔ በበኩሌ ፈርጄበታለሁ። ከመጀመሪያው ልጆቹን ጥሎ ባይመጣ፣ ከመጀመሪያው ልጆቹን ቦታ ሲይዞ ይህንን ቢፈጥም ኑሮ ይህ ሁሉ ነገር አይመጣም ነበር። ግን እሱ አላወቀበትም። ማለት የራሱን ስሜት ነው ያስቀደመው ብዬ ነው የማስበው። ማለት የራሳቸውን ስሜት ስታስቀድሙ ለሰው ምንም ላይመስላችሁ ይችላል። ምንም ቢሆን ልጆቹን ሄዶ እዛ ጋር ልጆችን አስተካክሌ ከሱመያም ጋር ተማክሌ የሆነው ሁሉ ይሆናል ተመልሼ እመጣለሁ ብሎ ጨክኖ ቢሄድ ኑሮ ይሄ ሁሉ እንትን የማይመጣበትም ነበር ማለት ነው። ከልጆቹም ላይለያይ ይችላል
ብዬ አስባለሁ ማለት ነው። አንዳንዴ ያሰብናቸውና የምንፈጥማቸው ነገሮች ላይመጣጠኑልን ይችላሉ። እንግዲህ ፈጣሪ አረምን ለሁላችሁንም ያገናኛችሁ በሰላም ብዬ ነው የማስበው ማለት ነው። አንተም የልጆቹ አባት ነህ፣ ለልጆች ስትል መገናኘት አለባችሁ ብዬ ነው የማስበው ማለት እኔ በበኩሌ ማለት ነው። በነገራችን ላይ አባቴን በጣም ነው ልጅ ሁኜ የምወደው በጣም ነበረ። እኔ ሴት ልጅ መቼም አባቷን አትወድም ማለት ውሸት። ሴት ስትሆኑ ወደ አባታችሁ ነው ሁሉን ነገር የምታደሩትና እናት ምስጢረኛችሁ ሆና ግን አባታችሁ ይበልጥባችኋል ማለት ነው። እና እኔ አባቴን ስለምወድ ሌላ እንደዚህ ልጆች አባታቸውን ተለይተው ይኖሩ ብዬ አላስብም። እግዚአብሔር ተፈቀደው ያው እግዚአብሔር ያልፈቀደው ያለያያቸዋል እንጂ ከባድ ነው። አባትም እናትም ተለይቶ ማደግ ከባድ ነው። አባትና እናት አንድ ላይ ሆኖ ሲያድግ ምን ቢቸግራቸው ምን ቢከፋቸው እንኳን የሆነ ፍቅር እያደረባቸው ነው የሚሄደው። አሁን እሷም ልጅ ነች፣ እሱም ያው አግብቷል። እሷም አሁን 2 ልጆች ወልዳ ሌላ ባል አላገባም አትልም፣ ማግባቷ አይቀርም። ስለዚህ እነዚህ ልጆች እንትን ነው የሚሆኑት ማለት ነው። እና ሱመያ ያው ይቅርታ አድርገሽለት ልጆቹን ማሳይተሽው ይቅርታውን ተቀብለሽለት ልጆቹን ብታሳዩ በዚች ሮመዳን ቀን ላንቺም ለሱም ጥሩ ነው ብዬ ነው የማስበው ማለት ነው። ያው እኔ በሃይማኖት መከራከል ምናምን አልፈልግም። ሰው የፈለገውን ሃይማኖት መያዝ ነው። እኔ የራሴን ሃይማኖት አይንኩብኝ እንጂ በምንም ታምር እኔ እንደዚህ ሆኑ አልልም፣ አልወድም። በነገራችን ላይ እኔ ሙስሊምም ሆኑ ክርስቲያንም ሆኑ እኔ ምንም አይመስለኝም። ግን ሃይማኖቴን ብቻ አይንኩብኝ። ሃይማኖት ነው። ስለዚህ እሷም በቃ ሰልማለች፣ ሃይማኖቷ ነው ሃይማኖቴ ነው ብላ ነው የያዘችው። ግዴታ ሙስሊሙ ክርስቲያን ሆኜ ተጠመቂ ብለው ግዳጅም ሊያስገድዷት አይችሉም ብዬ ነው የማስበው። ቤተሰቦቿ ማለት ነው። ልጆቿንም እሷ ራሷን የቻለች ነው። 10 ምናምን አመት ነው ከነሱ የተለየችው። ስለዚህ ምንም እንትን ሊሏት ይችላሉ ብዬ አላስብም። ያው አውላችሁ ስትኖሩ ግን ይከብዳል ማለት ከቤተሰብ ተለይቶ የሆነ ልጅ ሲል ሰምቼዋለሁ። እንደዚህ አረብ ሀገር ሙስሊም ሆነው ሄደው ሙስሊም ሆነው መጥተው ምናምን እዛ ሙስሊም ሆነው እዚህ እንትን ይላሉ ምናምን። እሱ አንተ የምትለውና እዛ ጋር እውነት ሙስሊም ሆነው አይደለም እዛ ጋር የሚሰሩት ማለት ነው። በነገራችን ላይ ብዙ ልጆች እኔ የማውቃቸው ራሱ ሰልመናል ብለው ለማዳማቸውም ለሁሉም ነገር እዛ ጋር እውነተኛ ሙስሊም አይደሉም። ይህንን እያወቃችሁ እንትን ማለት አለባችሁ፣ መረዳት አለባችሁ። እዚህ መጥተው ክርስቲያን ይሆናሉ ምናምን የምትሉት እዛ ጋር እውነተኛ ተሰለሙ ክርስቲያን አይሆኑም ብዬ ነው የማስበው ማለት ነው። ለምን ብዙ ልጆች የማውቃቸው ስላሉ ነው። ሰለምን ብሎ እዛ ጋር ይሰግዳሉ። እኔ ብዙ ጓደኞች ነበሩኝ ኦማን እያለሁ ማለት ነው። እና ብዙ ጓደኞች ነበሩኝ ሰልመናል ብለው ይሰግዳሉ። እኔ ግን በነገራችን ላይ እኔ በእምነቴ እግዚአብሔርን ነው የምላቸው፣ አልደራደርም። እኔ ወደ ሀገሬ ላሴ ነው ያልኳት። እነሱ ሰልመዋል ምናምን ስትለኝ እኔ ስለ እነሱ አያገባኝም አልኳት። እኔ ብር ፈልጌ እንጂ ሃይማኖት ፈልጌ አልመጣሁም። የፈለጉትን ቢያረጉኝ እዛ ገቢ ያልኩኝ እኔ ሃይማኖቴን በምንም ነገር አልቀየርም። እዚህ ጋር ወርቅ ቢፈስ ማለት ነው። እኔ አቋሜ አንድ ነው። ከዛ ሴትዮ የበለምኔም ብትሰራኝ የገዛችልኝ ልብስ ራሱ አልለብስም ነው ያልኳት። ትሰልሚያለሽ ብላ ልብስ ገዝታለኝ ምናምን በቃ ሙሉ ልብስ ስተጫማው። ስለዚህ አልኳት አንዳንዶቻችሁ ሙስሊሞች አያስገድዱም ስላላችሁ ነው ይሄንን ልነግራቸው የምፈልገው ማለት ነው። እኔ በጣም ነበር ሴትዮ ልታስገድደኝ የተነሳችው ማለት ነው። እኔ ሄዳለሁ አልኳት፣ አገሬ ሄዳለሁ እንጂ አልሰልምም አልኳት። እና ተገዶ አይደለም የሚሰልሙት ወደውና እንትን ብለው ነው ብላችሁ ብዙ ልጆች ስትከራከሩ ሰምቻችኋለሁ። እንደሱ ብሎ ነገር የለም። ተገደው ነው የሚሰልሙት። እኔ ስለደረሰብኝ ነው፣ ስለ ራሴ ነው የማወራው።
ስለሌላውም ጓደኞቼም እንደዚህ ተገደው ነው እና አንዳንዴ ዝም ብለው ነው የሚሰልሙት ምናምን እያላችሁ ስታወሉ ገብቷቸው ነው ሳይገባቸው ነው ጓደኞቼ የሰለሙት ማለት ነው። ምን አይነት ቁላን እንደሚነበብ ራሱ ምን እንደሆነ ሳያውቁ ነው ምንም ሳያስተምሯቸው ነው ያሰለሟቸው። ስለዚህ እናንተ የምትሉት ነገር ትክክል አይደለም ብዬ ነው የማስበው ማለት ነው። ለምን በእኔ ደርሶብኛል፣ ይሄ ነገር በእኔ ደርሶብኛል። ምኑንም ሳላውቀው እዛ ጋር ሰለሜ ምንድን ነው የምለው? ስለዚህ እኔ በሃይማኖቴ መኖር ነው የምፈልገው አልኳት። ሴትዮዋን ነገርኳት። እኔ አልኳት እዚህ ጋር ሙስሊም ሁን ያለሁ ብዬ በዋሽሽ አገሬ ስሄድ እኔ ኦርቶዶክስ ነኝ፣ ክርስትናዬን በምንም ነገር እንትላለልም፣ ግን እዚሁ በሃይማኖቴ መኖር እችላለሁ አልኳት። ታልፈለግሽ ደግሞ መሄድ እችላለሁ ስላት ሰውዬ አውቄው ነው ያመጣሁሽ፣ ክርስቲያን መሆንሽን ኦርቶዶክስ መሆንሽን አውቄ ነው ያመጣሁሽ ነው ያለኝ። ስለዚህ እንደፈለግሽ መሆን አለብሽ ነው ያለኝ ሰውዬ ማለት ነው። ሴትዮዋ አሮጊቷ ግን እናቱ ግዴታ ታልሰለመች ብላይ ነበር ማለት ነው። እና አንዳንዶቻችሁ ሚዲያ ላይ ስታወሩ ስለሰማሁ ነው፣ ፈቅደው ይሰልሙና ምናምን ስትሉ ስለሰማኋችሁ ነው ማለት ነው። እዛ አረብ ሀገር ስትኖሩ ብዙ ነገሮች የሚያስገድዷችሁ አሉ። ዝም ብላችሁ አይደለም። እናንተ በሃይማኖታችሁ ኦርቶዶክስ ተሆናችሁ በኦርቶዶክስነታችሁ የምጠኑ ተሆነ ኢትዮጵያ መጥቼ መልሼ ኦርቶዶክስ ሆናለሁ ማለት አይቻልም። እዛ ተሰለማችሁ ማለት ነው። ሰለማችሁ 3 4 ሃይማኖት መቀያየር አይቻልም። ስለዚህ ሱመያም እንደፈለገሽ በቃ እኔ እንጃ በዚሁ በእስልምናሽ ብትቆሚ ብትረጊ ብዬ ነው እኔ እንትን እምለው ማለት ሃይማኖት መቀያየር ምንም እንትን የሚያመጣው ነገር የለም ብዬ ነው የማስበው ማለት ነው። ውድ ጓደኞቼ ግን ለሰይድ ይቅርታ አድርገሽለት ተስማምታችሁ ብትኖሩ ደስ ይለኛል ማለት ነው። ፍለጋውም እንግዲህ ሰይድ እየተንከራተተ ነው። አንቺም ያው ከእንትን ጀምሮ ነው እንግዲህ ከየመን ጀምሮ እየተንከራተተ ነው ያለውና ብታስቢበት ሱመያዬ ተረጋግተሽ የሆነ ውሳኔ ብሽን ብትወስኒ ደስ ይለኛል። ቪዲዮን ተወደዳችሁ ሼር ላይክ